በፊት የወርቅ ዋጋ ከፍ ሲል ሰዎች ወርቅ ለመግዛት እጅግ በጣም ይሸሹ ነበረ። ወትሮውኑ ወርቁ ዋጋውን ከፍ ብሎ ሰዎች ሲዳፈሩት፣ አሁን ደግሞ የወርቅ ዋጋ ዝቅ ወደ ማለት እየመጣ ይገኛል። እንግዲህ ለረጅም ጊዜ በመረጋጋት ላይ የሚገኘው የወርቅ ዋጋ አሁንስ በስንት ላይ በምሽት ላይ ይገኛል የሚለውን መረጃ ከ14 ካራት ጀምሮ እስከ 24 ካራት ድረስ እየተሸጠ ያለበትን የወርቅ ዋጋ መረጃን ይዘንላችሁ መተናል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቀን ወደ ያዝንላችሁ የወርቅ ዋጋ መረጃዎች ቀጥታ እናልፋለን። ሐሳብ አስተያየትም ካላችሁ በአስተያየት መስጫው ላይ ሐሳባችሁን አስፍሩልን። እያንዳንዳችሁ ምላሽን የምንሰጥ ይሆናል። ወደ መረጃው እንሄዳለን። የወርቅ ዋጋ መረጃ እንግዲህ ሰሞኑን አንዴ ከፍ አንዴ ዝቅ እያለ ይገኛል። መቼም ከፍ ዝቅ ስላችሁ በጣም በከፍተኛ ዋጋ አይደለም። ምናልባት በ1 እና በ2 $ነው። አንዳንዴ ከፍ አንዳንዴ ዝቅ በማለት ላይ የሚገኘው ትላንትና ከነበረው መረጃ $1 አሁንም የተወሰነ ማነስን አሳይቷል። $1 ማለት እንግዲህ በእኛ ሲዘረዝሩት ከ200 ብር እና ከዛ በታች አካባቢ የሚጠጋ ቅናሽን ነው ያሳየው። ምናልባት ደግሞ የሌሎቹን ካራቶችንም ስንመለከት ምናልባት ባሉበት እየተሸጡ የሚገኝ ምንም አይነት ጭማሪም ቅናሽ የሚያሳዩ የወርቅ ዋጋዎች አሉ። የትኞቹ ካራት ናቸው የሚለውንም የምንመለከት ይሆናል። ምናልባት ለመረጋጋቱ ቀጥተኛ ምክንያት የሚሆነውስ ምንድነው የሚሆነው፣ እንዲሁም ደግሞ ቀጣይ ዕጣ ፈንታው ምንድነው የሚለውን በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ከ14 ካራት ስንጀምር የ14 ካራቱ የ1 ግራም የጥሬ ወርቅ ዋጋ ዛሬ ሰኔ 24 2018 ዓ.ም በ75 ከ70 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ11970 እየተሸጠ ነው የሚገኘው። የ15 ካራቱን ስንመለከት 15 ካራቱ በ81 ከ10 ወይም ደግሞ በኢትዮጵያ ብር በ12817 ከ65 በምሽት ላይ ሲገኝ የ16 ካራቱ ደግሞ በ86 ከ51 ወይም ደግሞ በኢትዮጵያ ብር በ13672 ከ12 በምሽት ላይ እንደሚገኝ ያገኘነው የጥሬ ወርቅ ዋጋ መረጃ ያመለክታል። ተመልካች አድማጮቻችን እነዚህ የጥሬ ወርቅ ዋጋዎች በተለይ በ15 በ16 እና በ17 ያሉት ብዙ ጊዜ በገበያ ላይ በምሽት ላይ የሚገኙ የወርቅ አይነቶች አይደሉም። ብዙ ጊዜ የተለመዱ ስላይደሉ ወርቅ ቤት ሄዳችሁ ብዙ ጊዜ ብትጠይቋቸው ምናልባት የተወሰኑ ወርቅ ቤቶች እንደዚህ ትልልቅ ወርቅ ቤቶች ስማቸውን የገነቡ የወርቅ ቤቶች ካልሆኑ በስተቀር እንበዛም በየወርቅ ቤቱ የምታገኙት የወርቅ አይነት አይደለም። በተለይ 15 16 17 የሚባሉ ነገር ግን 18 ካራት 14 ካራት እጅግ በጣም ጠንካራ ናቸው። በተለይ ደግሞ በብዙ ወርቅ ቤቶች የሚገኙ የወርቅ አይነቶች ናቸው ማለት ነው። እንቀጥላለን ተመልካች አድማጮቻችን። ቀጥለን የምናሳያችሁ ደግሞ በአሜሪካ በአውሮፓ እንዲሁም በትልልቅ ሀገራቶች በተለይ ወርቅን ከተለያዩ ከከበሩ ማዕድናቶች ጋር አብሮ ለመስራት እንዲመቻቸው አድርገው የሚያዘወትሩትን የ18 ካራቱን የጥሬው ወርቅ ዋጋ ስንመለከት በአሜሪካ ዶላር በ97 ከ32 ወይም ደግሞ በኢትዮጵያ ብር በ15381 ከ14 ነው በመሸጥ ላይ የሚገኘው። ይቅርታ 97 ከ31 ወይም ደግሞ በ15381 ከ13 እየተሸጠ ነው የሚገኘው። የ21 ካራትን የነገርኳችሁ መስሎኝ ነው። 21 ካራትን ከ19 ከ20 ቀጥሎ እነግራችኋለሁ። ልድገምላችሁና የ18 ካራቱን በ97 ከ32 የአሜሪካ ዶላር ወይም ደግሞ በ15381 ከ14 ነው በምሽት ላይ የሚገኘው። ይህ እንግዲህ ወደ ነጭነት መለወጥ የምትችሉት ብቸኛው የወርቅ አይነት ነው። እንደምትመለከቱት ደማቅ እንደ 21 ካራት ባይሆንም ነገር ግን በውስጡ ባለው ኮምፖዚሽን ወይም ደግሞ የ750 የንጹህ ወርቅነት
የ25% ደግሞ ከተለያዩ ማዕድናቶች ጋር በመደባለቅ ባለው ባህሪ እንግዲህ ጥንካሬው ወደር የማይገኝለት በተጨማሪም ደግሞ ለፈለጋችሁት አይነት ቅርጻ ቅርጽ ልታውሉት የምትችሉት የወርቅ አይነት ነው። እንደዚህ አይነት ለየት ያለ ባህሪያቶች አሉት ባለ 18 ካራቱ ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የሰኔ 24 2018 ዓ.ም የወርቅ ዋጋ በጥሬው በስንት እየተሸጠ ይገኛል የሚለውን መረጃችንን ነው እየተከታተላችሁ ያላችሁት። ቀጥለን ደግሞ የ19 ካራትን እንነግራችኋለን። 19 ካራቱ በ102 ከ73 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16235 ከ65 ነው በምሽጥ ላይ የሚገኘው። የ20 ካራቱ ውስጥ በአሜሪካ ዶላር ስንት ገባ ካላችሁኝ 20 ካራቱ በ108 ከ13 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ እየተሸጠ የሚገኘው 20 ካራቱ በ17944 ከ66 እንደሆነ መረጃው ያመለክታል። በመካከለኛው ምስራቅ በአፍሪካና በኢትዮጵያ ተወዳጅ ከሆኑ የወርቅ አይነቶች መካከል በቀዳሚነት የሚቀመጠው የ21 ካራቱን ስንመለከት 21 ካራቱ እየተሸጠ የሚገኘው በአሜሪካ ዶላር በ113 ከ54 ሲሆን በኢትዮጵያ ብር ደግሞ በ17944 ከ66 የኢትዮጵያ ብር በምሽጥ ላይ ይገኛል። ምንም እንኳን የወርቅ ንጽህናው ከ22 ካራት ጋር የተቀራረበ ቢሆንም ነገር ግን በዶላር የተወሰነ ልዩነት አላቸው። በ5 ዶላር ከፍና ዝቅ በማለት እንግዲህ በመገበያየት ላይ ነው የሚገኘው የጥሬ ወርቅ ዋጋ። ያም ሆነ ግን ወርቅ ዋጋው ከመቼውም ጊዜ በላይ በዚህ ሰዓት በተለይ በመረጋጋት ላይ እያሳየ ያለበት ሁኔታ ነው ያለው። ለምንድን ነው ካላችሁ ሰዎች በዚህ ሰዓት ላይ ፍላጎታቸው ወርቅ ላይ ፊታቸውን እያዞሩ ይገኛሉ። ምክንያቱ የዶላር ጥንካሬ አሁን በጣም እየላላና እየቀነሰ ስላለ ሰዎች በጥሬ ገንዘብ እንዲሁም ደግሞ ወረቀት ገንዘብ ላይ መዋለ ንዋያቸውን ከማፍሰስ ይልቅ በእንደዚህ አይነት ወርቅን በመሳሰሉ ኮሞዲቲዎች ላይ ፊታቸውን በማዞር እንግዲህ መዋለ ንዋያቸውን እያፈሰሱ ስለሚገኙ ነው። በተጨማሪም ደግሞ የማዕከላዊ ባንኮች በተለይ ደግሞ በትልልቅ ሀገራቶች ያሉ ባንኮች በሪዘርቭ ባንክ ላይ ማለት ነው፣ በአሜሪካ፣ በሳውዲ፣ በተለያዩ ትልልቅ ሀገራቶች ወርቅን በጣም ከመጠን በላይ እያከማቹ ያለበት ሁኔታ ስላለ የነሱም እንግዲህ ከወለዱ መላላት ተጨምሮ የወርቁን ዋጋ እንግዲህ እንዲያንስ አስችሉታል ማለት ነው። ምናልባት ነገ ተነገ ወዲያ ምንም እንኳን ሊቀንስም ሊጨምርም ይችላል የሚል መላምቶች አሉ። ምናልባት ነገሮች የሚወስኑት ይሆናሉ። ምክንያቱም የወለድ መጠን በጣም የሚላላ ከሆነ የወርቅ ዋጋ የመቀነስ ቴንደንሲ ያለው፣ የወለድ የሚጨምር ከሆነ ዶላርም ከፍ የሚል ከሆነ ደግሞ ምንም ጥያቄ የለውም የወርቅም ዋጋ ከፍ ይላል። በአሜሪካ ዶላር ከፍ ካለ በወርቅም ደግሞ እኛም ሀገር ላይ በብር በምንገዛበት ሰዓት ከፍተኛ ጭማሪ ያስከትላል ማለት ነው። በመቀጠል የምነግራችሁ እንግዲህ የ22 ካራቱ በአሜሪካ ዶላር በስንት ነው ታዲያ እየተሸጠ የሚገኘው ካላችሁኝ በ118 ከ95 ሲሸጥ በኢትዮጵያ ብር ደግሞ በ18899 ከ16 ነው የሚሸጠው። 23 ካራቱ ደግሞ ለኢንቨስትመንትና ለካፒታል የምንጠቀመው የወርቅ አይነት በአሜሪካ ዶላር በ124 ከ35 ወይም ደግሞ በኢትዮጵያ ብር በ19653 ከ68 እየተሸጠ ይገኛል። ሌላውና ዋናው ወርቅ የጥሬ ወርቅ ማለት ነው በአሜሪካ ዶላር ከ158 ላይ ተነስቶ 20 እና 22 ዶላርን ዝቅ ብሎ በ129 ከ76 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 20508 ከ18 በምሽጥ ላይ ይገኛል። ተመልካች አድማጮቻችን የወርቅ ዋጋ መረጃችን የዛሬን መስል ነበረ። በሌሎች መረጃዎችና ቪዲዮዎች እስከምንገናኝ በያላችሁበት መልካም ጊዜ